ጠቅላይ ሚኒስትር አብይ አህመድ እንዳልኳችሁ 75ኛውን በአዲስ አበባ ዩኒቨርሲቲ የምስረታ በዓል አስመልክቶ ከምሁራን ጋር ውይይት ነበራቸው። በዛ ውይይት ላይ ነው እንግዲህ ጌታቸው ረዳ ልጅ እያለ አዲስ አበባ ላይ የምንሰራቸውን ስራዎች በሚመለከት ብልጭልጭ ነው ይል ነበረ። አሁን አድጓል። አሁን ካደገ በኋላ ግን ይሄንን የሚል አይመስለኝም። ምክንያቱም መሰረተ ልማት ብልጭልጭ አይደለምና የሚል ንግግር ያደርጋሉ። ቃል በቃል እኔ እንዳልኩት ማለት ቃል በቃል ይሄን ንግግር አድርገዋል። ይሄ አነጋጋሪ ሆኗል። አንዳንዶች በተለያየ መንገድ ሲያወሩት አይተናል። እኛም በዚህ ጉዳይ ላይ ሀሳብ እንሰጣለን። ጉዳዩ በጣም ሲሪየስ ጉዳይ ነው። በጣም ሲሪየስ ጉዳይ ነው። ለዛ ነው ይዘነው የመጣ ነው። በዛ ልክ የምናወራው ይሆናል። ግን ወደዛ ከመሄዳችን በፊት ግን አንዳንድ ነገሮችን እናነሳለን። ለምሳሌ ብልጭልጭ ስለተባለው አዲስ አበባ ላይ ያለውን ስራ በሚመለከት እንደው እግረ መንገዳችንንም እናወራለን። እዛ ላይ የሚነሱም ጥያቄዎች የሚነሱም ተቃውሞች አሉ። ጉዳዩን ብልጭልጭ ወደ ማለት ደረጃም ለምን እንደተደረሰም ጭምር እናነሳለን። አንድ በዛ አይነት መልኩ አሁን ጠቅላይ ሚኒስትሩ ሁለት አካላትን ነው የተናገሩት። አንደኛ ጌታቸው ረዳን ፐርሰናሊ እሱን የሚመለከት ነገር አለ፣ እሱን እናወራለን። ሲሪየሱ ጉዳይም እሱ ነው የሚሆነው። ሁለተኛው ደግሞ አዲስ አበባ ላይ የተሰሩ ስራዎችን ቢልጭልጭ ስለሚሉ ሰዎች ማለት ጌታቸው የወከላቸው ሰዎች ማለት ነው። ሌሎችም ሰዎች አሉና ጠቅላይ ሚኒስትሩ እነዚህን ሰዎች ሁሉ ነው የተናገሩት። ጌታቸውንም ነው የተናገሩት። አንድ ሁለተኛ ነገር ጌታቸው ይወክላቸዋል ወይም ደግሞ ወካያቸው ነው ብለው ያሰቧቸውን አዲስ አበባ ላይ የተሰራውን ስራ ቢልጭልጭ የሚሉ ሰዎችንም ጭምር ነው ልጅ እያሏቸው ያሉት። ልጅ ናቸው እነዚህ እያሉ ያሉት ሁለቱንም ነው። በቅድሚያ እውነት ለመናገር የጠቅላይ ሚኒስትሩን ንግግር አልወደድ ነው በጭራሽ። ልክም ነው ብለንም አናስብ፣ ባይባል ጥሩ ነው ብለን የምናስበው ንግግር ነው። ይሄንን ካለን በኋላ በሁለት መልኩ እናቀርበዋለን። አንደኛ ብልጭልጭ ነው የሚሉትን ሰዎች በሚመለከት ስለተነሳው ነገር አዲስ አበባ ላይ እየተሰራ ያለው ስራ እኔ በቪዲዮ የማየው መረጃ አለኝ። እንደገና አዲስ አበባ ያሉ ሰዎች ቤተሰቦችም ጭምር የሚነግሩኝ መረጃ አለ። ከአዲስ አበባ ወደዚህ የሚመጡ ከዚህም ወደዛ ሄደው እንደሚመላለሱ ሰዎችም አሉ፣ የተለያየ ስራ የሚሰሩ። ከነሱም ካለኝ መረጃ አኳያ እውነት ለመናገር በጣም ጥሩ ስራ ነው። ጥሩ ስራ ነው። አዲስ አበባን ንጹህ ማድረግ፣ አዲስ አበባን ውብ ማድረግ፣ አዲስ አበባን ምቹ ማድረግ የሚጠላ ስራ አይደለም። በሚገርም ሁኔታ የአዲስ አበባ ገጽታ ተገምቶ በሚገርም ሁኔታ ማለት ነው። ኢትዮጵያውያን ብቻ ሳይሆን እንደውም በአብዛኛው የውጭ ዜጎች ስለ አዲስ አበባ ያላቸው ምልከታ ትላንትናና ዛሬ አንድ አይደለም። በተለይ እኛ አፍሪካ ውስጥ ያለን ሰዎች ካለንበትም ከተማ አኳያ የማነጻጸር እድል አለን። አዲስ አበባ በቪዲዮ ከምናየው ከምንሰማው አኳያ እና እየኖርንበት ካለው ከተማ ጋር ስናነጻጽር በቃ አዲስ አበባ ሌላ ሌቭል ላይ ነች ማለት ይቻላል። ሌላ ሌቭል ላይ ነች። ቀላል አይደለም። አሁን ጌታቸው ወክ ማድረግ የምንችልበት ቦታ ሁሉ አለ ምናምን ሲል አንዳንድ ሰዎች እንደ ቀልድ ነገር ሊያዩት ይችላሉ። እኔ ወክ በጣም ነው የምወደው። ወክ ሳደርግ ነው የማስበውም ራሱ ካልሆነ አእምሮዬም ቀጥ ብሎ ነው የሚቆመው። ቁጭ ካልኩ እማስበው እማሰላስለው እኔ ወክ ሳደርግ ነው። እና አስባችሁታል? ነፃ ሆናችሁ ወክ የምታደርጉበት ነገር ሲኖር ቀላል እኮ አይደለም። ወክ ማድረግ ከጤና አኳያ ብቻ ሳይሆን ከራስ ጋር ሁሉ ለመገናኘት በጣም ይጠቅማል። በጣም ነው የሚጠቅመው። እኛ ሀገር ላይ እንዲህ አይነት ነገሮች አይ ቲንክ እንደ ቅንጦት ይታያሉ መሰለኝ። እኔ አሁን ያለሁበት ሀገር ላይ ወክ ለማድረግ በጣም ነው የሚቸገረው።
እየተሳቀቅኩ ነው ወክ የማደርገው። በቃ የሚያልፍ ሞተር ምናምን ሊመታ ሁሉ ይችላል። ወክ ማድረግ በጣም ነው የሚገርመው። እንዴት ስለ እግረኛ አይታሰብም ሁሉ ላለው እንዴት ስለ እግረኛ አብዛኛው እግረኛ በሆነበት ሀገር ላይ እንዴት ስለ እግረኛ አይታሰብም? በጣም ነው የሚገርመኝ። ጌታቸው ይህንን ሲያነሳ አይቼዋለሁ እና እንደ ቀላል የሚታይ ጉዳይ አይደለም ልላችሁ ፈልጌ ነው። ስራው በጣም ጥሩ ስራ ነው። የከተማዋን ገጽታ ገንብቷል። ዋጋ ሊሰጠው የሚገባ ስራ ነው። ግን ያ ግን ማለት እዛ ላይ የሚነሱ ተቃውሞዎችን ደግሞ ችላ ማለት ደግሞ ተገቢ ነው ብለን ደግሞ አናስብ። እዛ ላይ የሚነሱ ተቃውሞዎች አሉ። አብሮ ያንን ተቃውሞ የሚያነሱ አካላቶችን በሙሉ ልጅ ማለቱ ስህተት ነው የሚሆነው። ጠቅላይ ሚኒስትሩ እንደዛ ብለዋል እያልኩኝ አይደለም። ጠቅላይ ሚኒስትሩ ላይ ያለኝ ቅሬታ በኋላ ከጌታቸው ጋር በተያያዘ ያለው ነው። መጣበታለሁ እሱ 3 ነገሮች ይነሳሉ። አዲስ አበባን በሚመለከት በጣም ምክንያታዊ የሆኑ ተቃውሞች፣ በጣም ምክንያታዊ የሆኑ አንደኛው ለነዚህ ስራዎች የሚወጣው ወጪና እነዚህ ነገሮች ያላቸው ፋይዳ እሱን ሰዎች ያነጻጽራሉ። የቅደም ተከተል ጉዳይ ያነሳሉ። ከዛ ጋር አያይዞ በጣም የተጋነነ ወጪ ነው የሚወጣው፣ ግን ተፈላጊነታቸው ምናምን ቅድሚያ የሚሰጠው ሌላ ጉዳይ አለ ማለት ለዚህ ወጪ አይውጣ ሳይሆን ግን በጣም የተጋነነ ወጪ ነው። የሚደንስ ውሃ ምናምን እንደዚህ ነገር ለማድረግ ብዙ ወጪ ያለው አብዛኛው ነገር ኢምፖርት የሚደረገው የተጋነነ ወጪ ነው ያለው። ላይቱ ምኑም አብዛኛው ከውጪ የሚመጣ ነው። ኦፍ ኮርስ ሰው የሚያርፍበት፣ ወክ የሚያደርግበት፣ የሚዝናናበት፣ ኤክሰርሳይዝ የሚያደርግበት አይነት ቦታዎች ያስፈልጉታል። ይህን ማድረግ አንድ ጉዳይ ነው። ግን ነገሩን ደግሞ ሽቁጥቁጥ ሽብርቅርቅ ደግሞ ለማድረግ ደግሞ ተብሎ የሚወጣው ነገር በጣም የቅንጦት ነው። ይህ ምክንያታዊ ያልሆነ ተቃውሞ አይደለም። ኢትዮጵያ ከዛ የሚቀድሙ ሌሎች ፍላጎቶች አሏት። ህዝቧ ከዛ የሚቀድሙ ሌሎች ፍላጎቶች አሏት። ልብ በሉ። ነገሩን ለማደማመቅ የሚደረገው ነገር ነው እንጂ መንገዶችን ማስፋት፣ አዲስ አበባ መንገዶች እኮ ጠባብ ነበሩ፣ አሁን ሰፊ ነው ይባላል። እኔ አላውቅም። በቲቪ ወይም በቪዲዮም እንደማየው ወክ ማድረጊያው ራሱ የመኪና መንገድ ልትሉት የምትችሉ ነው። በጣም ሰፋፊ ነው። ማረፊያዎች አሉ፣ ግሪን ኤሪያዎች አሉ፣ ስፖርት ማዘውተሪያ አካባቢዎች አሉ፣ የህፃናት መጫወቻዎች አሉ። እነዚህ ነገሮች አስፈላጊ ናቸው። ነገር ግን ነገሩን ለማደማመቅ ሲባል የወንዞች ፕሮጀክት የሚባለውና ወንዞችን ንጹህ ለማድረግ የሚደረገው ጥረት በጣም አስፈላጊ ነው። ግን ከዛ ያለፈ ነው እየወጣ ያለው ወጪ፣ ከዛ በጣም ያለፈ ነው። በዚህ ደግሞ ሊገኝ የሚችለው ነገር የውጪውን ያክል አይደለም ነው። በጣም የምንጠብቀው ነገር የቱሪስት መስህብ ነው። ቱሪስት ደግሞ በአብዛኛው የሚያውቀው ጉዳይ ነው። ከሀገር ወደ ሀገር እየሄዱ መጎብኘት የሚችሉት የህብረተሰብ ክፍሎች አሁን አዲስ አበባ ላይ እየተሰሩ ያሉ ጉዳዮች እነሱ ጋር አለ። አዲስ ነገር ነው የሚፈልጉት እነሱ። ስለዚህ ለዚህ ብሎ የሚመጣ ቱሪስት እምብዛም ነው የሚል ነው። ለሌላ ጉዳይ ብሎ ይመጣል፣ ግን አዲስ አበባን ሲያይ እግረ መንገዱን አድንቆ ያልፋል ነው የመጣው። ግን አዲስ አበባን ለማየት አይደለም። አዲስ አበባን ሲያደንቅ ስታዩት አዲስ አበባን ለማየት ብሎ የመጣ አካል አድርጋችሁ አትቁጠሩት። ሌሎች የቱሪስት መስህቦችን ለማየት ይመጣል፣ ግን የሚያልፈው በአዲስ አበባ በኩል ነው። የአዲስ አበባን መቀየር፣ የአዲስ አበባን ሁኔታ ሲያይ አፍሪካ ውስጥ እንዲህ አይነት ከተማ አለ እንዴ ብሎ ሁሉ ላያስብ ይችላል። ስለ አፍሪካ ያላቸው አመለካከት እሱ ዋው ያስብለዋል ማለት ነው። አንዱ ተገቢ የሆነው ምክንያታዊ የሆነው ተቃውሞ ከዚህ ጋር የተያያዘ ነው። ሌላኛው ከአፈጻጸም ጋር በተያያዘ ነው። ሰዎች በቂ የሆነ ካሳ ሳያገኙ፣ በቂ የሆነ የዝግጅት ጊዜ ሳይሰጣቸው
በአስቸኳይ እንዲነሱ እና ቦታቸውም እንዲፈርስ እየተደረገ ነው። በዚህም ምክንያት እየተጎዱ ያሉ የህብረተሰብ ክፍሎች አሉ። አብዛኛው እየፈረሱ ያሉ አካባቢዎች ነባር አካባቢዎች ናቸው። የድሮ የአዲስ አበባ አካባቢዎች ናቸው። እዛ ላይ እድር አለ፣ እቁብ አለ፣ ምናምን ነገር የሰው ኑሮን በጋር ሊደግፉ የሚችሉ የጋራ ጉዳዮች አሉ። እነዚህ ነገሮች ሁሉ ነው አብረው የሚፈርሱት። እዛችሁም ደግሞ የሆነች አይነት ንግድ ምንም ነገር ደግሞ ያደርጋል ሰው ከፈልም አድርጎና እሱ ሁሉ ነው የሚፈርሰው። ይህን ደግሞ ሁሉ ሊተካ የሚችል አይነት ነገር ከመንግስት እየተሰጠ አይደለም የሚል የሚነሳ ቅሬታ አለ። ከአፈጻጸም ጋር ነው። በቂ ካሳ ለመስጠት እነዚህን አሁን የጠቀስኳቸውን ነገሮች ከግምት አለማስገባት የሚባሉ ይህም ምክንያታዊ በከፊልም ቢሆን መንግስትም ጭምር የሚቀበለው ቅሬታ ተቃውሞ ነው። ሌላኛውና ዋነኛው ግን ከፖለቲካ ፍላጎት ጋር የተያያዘ ነው። ስራው ከፖለቲካ ፍላጎት የጸዳ አይደለም። አዲስ አበባን ንጹህ ማድረግ፣ አዲስ አበባን ውብ ማድረግ ብቻ አይደለም አላማው። ያ ብቻ አይደለም። የራሱ የሆነ የፖለቲካ ፍላጎት አለ። ያም ዝቅተኛ የሆነውን የህብረተሰብ ክፍል አዲስ አበባ ውስጥ መኖር የማይችልበትን አይነት ሁኔታ መፍጠር ነው። አሁን አዲስ አበባ በጣም ውድ ከተማ ሆናለች። በጣም ውድ መካከለኛም ብለው ዝቅተኛ የሆነ ገቢ ያለው የህብረተሰብ ክፍል ወደ ዳር የመውጣት ግዴታ አለበት። በዚህ ሂደት ይበተናል። ከአዲስ አበባ ወደ ዳር ይወጣል። አዲስ አበባ መሀሉ አቅም ያለው የህብረተሰብ ክፍል ብቻ የሚኖርበት ነው የሚሆነው። መንግስት በዚህ ሂደት ብዙ ጊዜ ከችግሩ አኳያ ወደ አደባባይ ሊወጣ የሚችል ሊያመጽ የሚችለውን የህብረተሰብ ክፍል እየበተነው ነው። ከአዲስ አበባ ውጪ እያስፈናቀለው እያሰደደው ነው። አዲስ አበባ ላይ የሚሰጋው ስጋት አለ። ብዙ ጊዜ አዲስ አበባ ውስጥ አመጽ የሚነሳው ነባር የነበሩ አካባቢዎች ውስጥ ነው እና ማስቆምም ከባድ ነበር። ጉራንጉር ነው መግባት ራሱ አስቸጋሪ። አንዳንዴ ፖሊስ ማይገባባቸው የአዲስ አበባ ሰፈሮች ነበሩ። ፖሊስ ማይደፍራቸው ማለት በፍጹም ከገባት ተቀጥቅጦ የሚወጣበት ሰፈሮች አሉ። እንደ ከረዩ ምናምን የሚባል ሰፈር፣ ጨርቆስም እንደዚሁ ነበር አንዳንድ አካባቢዎች ላይ እና ይሄ እንዲህ ተሰባስቦ ተጠጋግቶ የሚኖረው ዝቅተኛ ገቢ ያለው ዝቅተኛ የኑሮ ደረጃ ላይ ያለው የህብረተሰብ ክፍል አካባቢውን በማፍረስ በኮሪደር ልማት ወይም በሌላ አይነት ስም ወደ ዳር እንዲወጣ ታደርገዋለህ። ወይም ደግሞ በቃ እዛ አካባቢ ላይ መኖር የማይችልበትን ነገር ትፈጥራለህ። አካባቢውን ውድ በማድረግ ይበተናል፣ ወደ ዳር ይሄዳል። እዛ ሊኖር የሚችለው አካል በተወሰነ ደረጃ አቅም ያለው አካል ነው ያለው ኮምፈርት ዞን የፈጠረ ማለት ነው። ያችን ኮምፈርት ዞን አስጠብቆ መኖር የሚፈልግ አቅም ያለው ሰው ነው። ይሄ አይነት አካል ደግሞ ኑሮ ተወደደ፣ የሰዎች የመናገር መብት ተከለከለ፣ ምናምን ብትለው ሁላ ወደ አደባባይ የማይወጣ የማያምጽ የህብረተሰብ ክፍል ነው። አዲስ አበባን ውድ በማድረግ በቀላሉ ወደ አመጽ ሊወጣ የሚችለውን የህብረተሰብ ክፍል መበተን እና ወደ ዳር ማውጣት እና በቅርብ ርቀት ሊያሰጋ የሚችል አይነት ነገር እንዳይኖር የማድረግ የፖለቲካ ፍላጎት አለው። ስራው አዲስ አበባን ውብ ማድረግ፣ ንጹህ ማድረግ ብቻ ሳይሆን ከዚህም የፖለቲካ ፍላጎት ጋር ጭምር የተያያዘ ነው የሚሉ ትርጉም የሚሰጡ ተቃውሞዎች አሉት። እነዚህን ነገሮች በአግባቡ መውሰድ ተገቢ ነው ይመስለኛል። መንግስት ግን አይወስዳቸውም። ስለማይወስዳቸውም ነው በነገራችን ላይ ስራዎቹን ወደ ማጣጣልም የተወሰደው። አሁን ማጣጣሉ የመጣው ቢልጭልጭ የሚለው ነገር እንደውም በአብዛኛው ይሄንን ይልኩ የነበረው አቶ ጀዋር መሐመድ ነው። ጀዋር መሐመድ አዲስ አበባ ሽሻ ቤት መስላለች አለ። ሆነ ጊዜ አንዳንድ ሰዎች ሰው በሚያውቀው ነው ምሳሌ የሚሰጠው እያሉ ሲመልሱለት አስታውሳለሁ።
እና ወደ ብልጭልጭ ምናምን ወደ ማለት የተኬደው መንግስትም ራሱ አዲስ አበባ ላይ እየሰራቸው ያሉ ስራዎችን በቃ የመጨረሻ የስራ ጥግ አድርጎ ሊቆጥራቸው ፈለገ። የመጨረሻ የስራ ጥግ በቃ መንግስት ማለት ይሄን የሚሰራ ነው የሚባል አይነት ነገር እንደዛ አድርጎ ሊያሳያቸው ሞከረ። በጣም አጋኖ ማለት ነው። ግን የመንግስት ስራን በሚመለከት ብልጽግናን ካየነው እውነት ለመናገር ፌል ያደረገ መንግስት ነው። ብልጽግና ከአዲስ አበባ ውጪ መንቀሳቀስ የሚቻልበትን አይነት ሁኔታ እንኳን መፍጠር እኮ አልቻለም። እንደዛም እንኳን የፈጠረ አይደለም። ግን በቃ የመንግስት መለኪያ ያደረገው የኮሪደር ልማት ነው። ከስራው ዋጋ በላይ ለጥጦ ሊያሳዩ ሞከረ። እንደዚህ ደግሞ ሲሆን ብዙ ጊዜ አንተም ያንን በጣም የሰቀለውን ነገር አውርደ ለመከስከስ ነው ልትንቀሳቀስ የምትችለው። እና ሌሎች ወደ ቢሊጭልጭ ብለው ጉዳዩን ወደ ማሳነስ የሄዱት መንግስትም ከልክ በላይ ሊያገዝፈው ሞከረ። ስራው ጥሩ ነው፣ ነገር ግን የአንድ መንግስት የመንግስትነት መለኪያ ግን አይደለም። ኮሪደር ልማት የመንግስትነት መለኪያ አይደለም። የመንግስትነት መለኪያ ሰላምን፣ መረጋጋትን ማምጣት ነው። ዋነኛው ጉዳይ እሱ ነው። ኢትዮጵያ ውስጥ ሰላም የለም፣ መረጋጋት የለም። በንጽጽር የተሻለ ሰላም፣ የተሻለ መረጋጋት ያለባቸው ቦታዎች ላይ እንዲህ አይነት ስራዎች ተሰርተው ሌሎች ቦታዎች ላይ መስራት አልተቻለም። በራሱ ይሄ የሚነግርህ እንደዚህ አይነት ስራዎችን እንኳን ለመስራት ሰላም፣ መረጋጋት አስፈላጊ መሆኑ በዛ ፌል አድርጓል። እና በዛ የደረሰበትን ውድቀት የኮሪደር ልማትን የመንግስትነት መለኪያ አድርጎ በማሳየት ከኔ የተሻለ መንግስት ኖሮ አያውቅም፣ ወደፊትም አይኖርም የሚል አይነት ፕሮፓጋንዳ ውስጥ ገባ። አዲስ ዋይ ሰዎች ብልጭልጭ እያሉ ወደ ማጣጣል ሄዱት። አንዱ እሱ ነው። ይሄን ደግሞ አስቡት፣ ከኢትዮጵያ ፖለቲካ ባህል ጋር ደምራችሁ ሰሩት። የኢትዮጵያ ፖለቲካ ውስጥ ይሄ በቃ ተፎካካሪ ነህ ማለት የግድ አንተን ጠላት አድርጎ ማየት ግድ ነው። ያንተን ነገሮች በሙሉ ማራከስ ግድ ነው በኢትዮጵያ ፖለቲካ ባህል ውስጥ። በዚህ ባህል ላይ ነው እንግዲህ የኮሪደር ልማትን የመንግስትነት መለኪያ አድርጎ ሊሰቅሉ ይፈልጉ። ወርደው ሽሻ ቤት ነው እስከ ማለት፣ ብልጭልጭ ነው እስከ ማለት ድረስ ደረሱ። እንደውም እውነት ለመናገር ጌታቸው ረዳን ካየን በዚህ ረገድ ከሌሎች አንጻር ሲታይ ብዙ ያለው ነገር ያለ አይመስልም። ጌታቸው ረዳ አዲስ አበባ ላይ የሚሰሩ ስራዎችን ብልጭልጭ ነው ብሎ የሚያውቅ ይመስለኛል። ግን ጌታቸው ረዳ በጣም የሚታወቅባቸው ንግግሮቹ ይሄ አይደሉም። እንደውም ብልጭልጭ ነው በማለት የአዲስ አበባን ጉዳይ በጣም በማጣጣል የሚታወቀው አቶ ጀዋር መሐመድ ነው። እንግዲህ ጠቅላይ ሚኒስቴሩም ጌታቸው ረዳን ከፊት አድርገው ወይም እሱን ምሳሌ አድርገው እንግዲህ እነ ጀዋርንም ጭምር ለመናገር የፈለጉ ነው የሚመስለው። ዋናው ታርጌታቸውም ጌታቸው አልመሰለኝ። በዚህ ንግግር ውስጥ ታርጌታቸው ሌላ አካል ነው የሚመስለው። ምን ልላችሁ ፈልጌ ነው፣ ተገቢ የሆኑ ትርጉም የሚሰጡ ምክንያታዊ ሊባሉ የሚችሉ ተቃውሞች አሉት። ስራውን የመንግስትነት መለኪያ አድርጋችሁ አትውሰዱት ለማለት ነው። ጥሩ ስራ ነው፣ የሚያስደስት ስራ ነው። አዲስ አበባ ከተማችሁ ሲባል ደስ ይላል፣ የሆነ የሚሰጠው ስሜት አለ። ለዛ ዋጋ መስጠት ተገቢ ነው። ግን የመንግስትነት ግን መለኪያ ግን እሱ ስራ አይደለም። የመንግስትነት መለኪያ ሌላ ነው። የመንግስትነት መለኪያ ሰላምን፣ መረጋጋትን ማምጣት ነው። ዋነኛው መንግስት ነው ሊያስብለው የሚችለው ጉዳይ እሱ ነው። መንግስት እዛ ላይ ፌል ሲያደርግ ነው እንግዲህ የኮሪደር ልማትን ከአቅሙ በላይ ዋጋ ሊሰጠው ከሚችለው በላይ በተጋነነ አይነት መልኩ ዋጋ ሰጥቶ ሊያሳየው ይሞክራል። የአይነት ሁኔታ ነው ሰዎችም ከዋጋው ባነሰ አይነት መልኩ ደግሞ ሊያጣጥሉት ወደ ማጣጣል እንዲሄዱ ያደረጋቸው ለማለት ነው። እያልኩ ያለሁት እሱ ነው።
ከጌታቸው አንጻር ነው የጠቅላይ ሚኒስትሩ ንግግር። ከጌታቸው አንጻር እውነት ለመናገር እኔ ወሰድኩት እንደ ስድብ። ይሄ ንግግር ስድብ ነው። ጌታቸው ረዳ ልጅ እያለ አዲስ አበባ ላይ የተሰሩ ስራዎችን ብልጭልጭ ይል ነበረ የሚለው ነገር ለእኔ ስድብ ነው። ጠቅላይ ሚኒስትር አብይ አህመድ ሆን ብሎ ጌታቸው ረዳን ለማሸማቀቅ ያደረጉት ድርጊት አድርጌ ነው የወሰድኩት። አልወደድኩትም ያልኳችሁም ለዛ ነው። ደግሞ አልተሳሳትኩም። እንደዛ መውሰድ ምንም ስህተት የለውም። ጌታቸው ረዳን እዚህ ውስጥ መጥቀስም አያስፈልግም። እንዳልኳችሁ ይህንን የሚሉ ሰዎችን ልጅ አድርገው ለማሳየት ከፈለጉ ጌታቸውን መጥቀስ አስፈላጊም አልነበር፣ ጠቃሚም አይደለም። በነገራችን ላይ እኔ አሁን ጠቅላይ ሚኒስትሩ ዞር ብሎ ሁሉ ሲያዩት የተሳሳቱ እንደሆነ የሚሰማቸው ይመስለኛል። እንደዛ የሚሰማቸው ከሆነ ጠቃሚም አይደለም፣ ጎጂ ነው ንግግሩ። በጣም ጎጂ ነው። እንመጣበታለን። እሱ ግን በቃ ይሄ ስድብ ነው። ጌታቸውን ረዳን ሰድቦታል ባይ ነኝ። ጠቅላይ ሚኒስትር አብይ አህመድ ጌታቸው ረዳ አልጀዚራ ላይ ባደረገው ኢንተርቪው ደስተኛ አይደሉም። በዚህ ተነጋግረናል። ሊሆኑም አይችሉም። እኔም በሳቸው ቦታ ብሆን ደስተኛ አልሆንም። ያን አንደርስታንድ አደርጋለሁ። እና ጌታቸው ረዳን ገፍተውታል። እንደ ድሮ አያቀርቡትም። በዛ ምክንያት ጌታቸው ረዳ ይሄ የሆነው በዚህ ምክንያት ነው የሚል ግንዛቤ አዳብሯል። የቅርብ ጊዜ ኢንተርቪውን ካያችሁት ወይም ከዛ ከአልጀዚራው ኢንተርቪው በኋላ ጌታቸው ረዳ ራሱን የገለጸባቸውን አጋጣሚዎች ካያችሁ የፌስቡክ ፔጁንም ጭምር ጠቅላይ ሚኒስትሩ የተሰማቸውን ቅሬታ ለማሻር ሲል የሚያደርጋቸው እንቅስቃሴዎች ናቸው። ያስታውቃሉ፣ በደንብ ያስታውቃሉ። ጠቅላይ ሚኒስትሩ ጋር ቅሬታ ፈጥሬ ያለው እሱን ነገር ማሻር አለብኝ ብሎ የሚያደርጋቸው ናቸው እና በፊት ለጠቅላይ ሚኒስትሩ ይሰጥ ከነበረው በላይ ነው ጨምሮ ወደ መስጠት የሄደው። ያቺ የአልጀዚራ መድረክ ባትኖር ኖሮ ስለ ጠቅላይ ሚኒስትሩ ሊነግረን የማይችላቸው ነገሮች አሁን የነገረንን ነገሮች አይነግረንም ነበር። ለምሳሌ የፕሪቶሪያ ስምምነትን በሚመለከት ጠቅላይ ሚኒስትሩ ያዳኑት ከጦርነቱ በፊት ሻዕቢያ አጋጣሚውን ሊጠቀምበት ይፈልጋል፣ ከሞከረ እኔ ደግሞ ላስቆመው አልችልም፣ እባካችሁ ተው ሲለን ነበር። አይነግረንም ነበር። የአልጀዚራው መድረክ ባይኖርና ጠቅላይ ሚኒስትሩ በዛ መድረክ ከቅሬታ ውስጥ ባይገቡ አይነግረንም ነበር። ጠቅላይ ሚኒስትሩ ያቺ ከጄኖሳይድ ጋር ተያይዛ መነሳታቸው በአልጀዚራው መድረክ ላይ ከአቅም ጋር በተያያዘ ገና ናቸው መባላቸው አላስደስታቸው፣ ሊያስደስታቸውም አይችልም። እንኳን ጠቅላይ ሚኒስትሩን አይደለም ማንንም ሰው ሊያስደስት አይችልም። ኢቭን የጌታቸው ረዳንም ደጋፊዎች ሊያስደስት አይችልም። ምክንያቱም ጌታቸው ረዳ ያም በማድረጉ ጠቅላይ ሚኒስትሩን ብቻ ሲሆን ራሱንም ጭምር ነው አሳልፎ የሰጠው፣ ያዋረደው። እሳቸው ጄኖሳይድን የመሩ ሰው ከሆኑ ታዲያ አንተ እሳቸውን ምንድነው የምታማክረው ሊባል ነው። እንዴት ታማክራላት? ጄኖሳይድን የሚያክል ጦርነት የመራ ነገር አቅም የላቸውም ካልክ እንዴ? ስለዚህ የሆነ ችግር ቢፈጠር ከአንተ የማማከር ጉዳይ አይደለም ማለት ነው። ጠቅላይ ሚኒስትሩ አቅም ስለሌላቸው ነው። ለምታማክራቸው አቅም እንደሌላቸው እያወቅህ ነው። አይፈጽሙም፣ ዝም ብዬ ልምከሩ እንጂ እያልክ ነው አይነት ነገር እና ነገሩ እኮ በደንብ እኮ ሲተረጉም በጣም ቅሬታ ውስጥ ሊከተሉ ይችላል። መግባታቸው ቅሬታ ውስጥ ልክ ናቸው ባይ ትክክል ነው፣ ያስገባል። ግን አስረድተውታል፣ እሱም ተረድቷል። ከዛ በኋላ በጥሩ መንገድ ነው ያስረዱት። በቃ ትንሽ አይምጣብኝ አይነት ነገር ጌታቸውም ተገንዝቦታል። እላፊ ለመስጠት እየሞከረ ነው ያለው። ከተረዳው በቂ ነበር። አሁን ደግሞ እንዲህ አይነት መድረክ ላይ ጠርቶ ጌታቸው ልጅ እያለ ጌታቸውን መሳለቂያ ማድረግ እውነት ለመናገር ለእኔ አስፈላጊ አልነበረም። በቂ ነበር።
በቂ ነበረ። ጌታቸው እንዲረዳ ማድረግ ነበር የሚያስፈልገው። ተረድቷል፣ መረዳቱንም አሳይቷል። እንደውም ወስኖ ትላንት ይጠነቀቅላቸው የነበሩ የፖለቲካ ማህበረሰቦችን የራሳችሁ ጉዳይ በሚል አይነት መልኩ የተንቀሳቀሰ ያለው ተረድቶ ሚናውን ለይቶ በአግባቡ ለመወጣት እየወሰነ ያለ አካልን እንደገና እንደዚህ እንዲሸማቀቅ እንዲሳቀቅ ማድረግ ጥሩ አይደለም፣ ልክም አይደለም። ጠቅላይ ሚኒስትሩ የተናገሩት ነገር በጣም ጌታቸው ረዳን የሚያሳቀቅ የሚያሸማቅቅ። ፐርሰናሊ ጌታቸው ረዳም ይገባዋልን ብዬም አላስብም። እንደው አንዳንድ ጊዜ ራሴን በሱ ቦታ አስቀምጬ ለማየት እሞክራለሁ። ጌታቸው ረዳ እየደረሰበት ያለውን ውርጅብኝ ይሁት ውርጅብኝ ጌታቸውን ለማሳጣት የሚደረገው እንቅስቃሴ የሚደረገው ዘመቻ ቀላል እኮ አይደለም። በጣም ዘመቻ የተከፈተበት ሰው ነው። ሰላም ይሻላል በማለቱ፣ መተባበሩ ይሻላል በማለቱ፣ ወደ ጦርነት መግባት ነገሮችን ወደ ውጥረት እንዲያመሩ ማድረግ ተገቢ አይደለም በማለቱ የተከፈተበት ዘመቻ አለ። ያን የሚጠብቀው ነው። እርግጠኛ ነኝ ጌታቸው ይጠብቀዋል። ምክንያቱም የተለየው አካል ዘመቻ ሊከፍትበት እንደሚችል መጠበቁም አይቀርም። የምትጠብቀው ነገር እንደው አንዳንድ ጊዜ መጠኑን ከገመትከው በላይ ሆኖ ሊያስብልህ ይችል ይሆናል እንጂ ግን ከዛ ተቃውሞ ከዛ ያንተን ስም ሊያጠፋ የሚችል ዘመቻ የአሉባልታ ዘመቻ ሊከፈትብህ እንደሚችል ጥያቄ የለውም። እሱም ትጠብቀዋለህ፣ አይጎዳህም። የማትጠብቀው ተባብረን መስራት ይሻላል ብለህ አዲስ የቀረብከው አካል የመጣህበት አካል እሱም ደግሞ ሊያሳቅቅህና ሊያሸማቅቅህ ሲሞክር እሱን አትጠብቅም። በእርግጠኝነት ይሄን አይጠብቅም እና አስቡት ከሁለቱም ሲሆን ማለት ነው። ከዚህ የተከፈተበት ዘመቻ አለ፣ እሱን ይጠብቀዋል። አሁን ደግሞ ከራሱ ከዛው ከብልጽግና ውስጥ ልጅ እያለ እየተባለ መሳቂያ መሳለቂያ ሲያደርጉት ደግሞ አስቡ። ደስ አይልም። ይሄ ሰው ምን ውስጥ ነው የሚሆነው? እውነት ለመናገር አይከብድም። እና ጠቅላይ ሚኒስቴሩ ጌታቸውን በጣም አክብደውበታል። ኑሮውን ያከበዱበት፣ ህይወቱን ነው ያከበዱበት ያሉት። ደግሞ እሳቸው አሉ ማለት በቃ ሌላውም ይለዋል። ሌላው እኮ ትንሽ ሊጠነቀቅለት ምናምን እኮ የሚችለው እኮ ነው ጠቅላይ ሚኒስቴሩ ስላቀረቡት አማካሪያቸው ስላደረጉት። ለዛ እኮ ነው ሌላው ባለስልጣን ጌታቸው ረዳን በተወሰነ ደረጃ ዋጋ ሊሰጠው የሚችለው። ጠቅላይ ሚኒስቴሩ ልጅ እያለ ምናምን እያሉ እንደዚህ የሚሉት እኮ ነገር ሌሎቹ ዳንኤል ክብረት ምናምን ደግሞ ከዚህ በኋላ ምን ሊሉት እንደሚችሉ ማሰብ ልክ አይደለም። በጣም እንደ ግለሰብ ይጎዳልም። አይ ዶንት ቲንክ ይሄ የሚገባው ሰው አይመስለኝም። በነበረበት የስህተት መንገድ እኮ ካልሄድን እኮ እያሉ ያሉ አካላቶች እኮ አሉ። ይሄ እኮ ሰላም ይሻላል ብሎ እኮ የመጣ አካል ነው እንጂ እዛ እኮ ቢሆን ጀግና ነበር እኮ ጌታቸው ረዳ። እዛ እኮ ቢሆን ጀግና ነው። እዛ እኮ ቢሆን ተውት፣ ንጉስ እኮ ነው። ግን ነው እኔ እንደገና ህዝቤን ወደ ጦርነት ደግሞ ላስገባ በሚያስችል አይነት ሁኔታ ላይ መሆኔ ሊያስገኝልኝ የሚችለው ክብር ሊያመጣልኝ የሚችለው ቅቡልነት ይቅርብኝ ብሎ ዋጋ ልክፈል
ድፍትም ብዬ ህዝብ ሰላም የሚሆንበትን አይነት ሁኔታ ልፍጠር ያለ ሰው በእንደዚህ አይነት መንገድ ትሪት ደግሞ ሲደረግ እውነት ትላንቱን መጠየቁ አይቀርም። ትላንቱን ይጠይቃል። ልክ ነበርኩ ግን ይላል እና እንደ ግለሰብም ሚናውን ለይቶ ሚናውን ለመወጣት የተዘጋጀን አካል እንደገና እንዲሰበሰብ የሚያደርግ ነው። እንደገና ትርጉም የሌለው አይነት ሁኔታ ውስጥ ራሱን እንዲያገኝ የሚያደርግ አይነት ነው ጠቅላይ ሚኒስትሩ የተናገሩት ንግግር። በጣም ደግሞ ከባዱ ሌሎቹን ትክክል የሚያደርግ ነው። የጌታቸው ረዳን ተቋሚዎች ትክክል የሚያደርግ ነው ብለን ነበር። መጮቻ ነው የሚያደርጉ፣ ይበቀሉሃል። ሌላ አማራጭ አልነበረክም ወይ እንደዚህ ምናምን አይነት ድርጅቶች ውስጥ ብትገባ ወደ ውጭ ብትወጣ ወይም ዩኒቨርሲቲ ውስጥ ብታስተምር እንደዚህ ብለን አልነበረም ወይ የሚለውን አካል ልክ የሚያደርግ ንግግር ነው ይሄ ንግግር። ልክ የሚያደርግ ማለት ጌታቸውን ፐርሰናሊ ራሱን እንዲጠራጠር የሚያደርግ ነው። አሁን እንደዛ አይነት ሁኔታ ውስጥ እንደሚገባ እርግጠኛ ነኝ። በቃ ይጠራጠራል። አሁን ተሳስቻለሁ፣ ልክ ነበርኩ ምናምን አይነት ነገር ማለት ራሳችሁን በሱ ቦታ ውስጥ አድርጋችሁ ተመልከቱ። you will feel it፣ ይሰማችኋል ያ ስሜት። እኛም ደግሞ በተወሰነች በትንሹ አይተነዋል። በትንሹ የጌታቸውን ያህል ደግሞ በጣም ከባድ ነው። እኛም ደግሞ በትንሹ በአንድ በሁለት ሰው እንደዚህ ነገር ነው ያለው። ጌታቸው ላይ እኮ ድርጅት ነው የሚዘምተው። የ50 ምናምን ሰዎች ላይ የመዝመት አሉባልታ የመዝራት በአሉባልታ ሰዎችን የመግደል የመቅበር ልምድ ያለው ገንዘብ ያለው አቅም ያለው ድርጅት እኮ ነው የሚዘምተው። ከሀገር ውስጥ እስከ ውጭ የተደራጀ ማለት ይሄን ይጠብቀዋል። እዚህ ላይ አቅም ነው አንተ እንደውም ልትሆን ነው የሚገባው። አንዳንድ ስህተቶቹን ተረድተህ እንዲያስተካክል ማድረግ ባለበት መንገድ ታስረዳዋለህ። ጠቅላይ ሚኒስትሩ ጥሩ ነገር እኮ አድርገዋል፣ በቃ አይደርስብኝ ከዚህ በኋላ አሉ። መልእክት ነው ገባው። ጌታቸው በራሱ መንገድ እንደገና ለመቅረብ ጠቅላይ ሚኒስትሩ ከኔ ይሄንንም ይጠብቃሉ ብሎ ያለ መስጠት እየሞከረ ያለን አካል እንደ ጌታቸው ረዳ ልጅ እያለ ምናምን ነገር ሲባል አስቸጋሪ። ለዚህም ጦርነት በነበረ ጊዜ የተናገረው ንግግር እኮ ጌታቸው ረዳ እኮ በአብዛኛው አሁን የሚነገሩት በጦርነቱ ወቅት ላይ ይናገራቸው የነበሩ ንግግሮች ናቸው። በዛን ወቅት ላይ ጠቅላይ ሚኒስትሩ ራሱ ጌታቸው ረዳ ይል የነበረው ነገር የልጅ ከነበረ በእርግጠኝነት የጠቅላይ ሚኒስትሩ በዛን ወቅት ላይ ይናገሩት የነበረው ንግግር የትልቅ ሰው አልነበረም፣ የልጅ ነበር። የልጅ ነበር። እሳቸውም በዛን ወቅት እኮ ልክ እኮ አልነበሩ። ስንት ነገር ነበር ይሉ የነበረው። የሴትን ልጅ መደፈር ከሰራዊት መሞት ጋር ያነጻጽሩት አልነበረም። የትልቅ ሰው ንጽጽር ነው። ዛሬ ሀገር ጠላት ነው የሚሉትን ሻዕቢያን ያመሰግኑት አልነበረም እንዴ? ስንት ነገር ይባል ነበር። እሳቸውም የእሳቸውም ተከታዮች በጦርነት ወቅት ላይ ሲባል የነበረ ነገር የልጅነት መለኪያ ከሆነ ጠቅላይ ሚኒስትሩ በዛን ወቅት ትልቅ አልነበሩ። በጌታቸው ልክ ልጅ ነበሩ እሳቸው እና መባል አልነበረበት። ትልቁና መጥፎ ነገር ሌሎችን ልክ የሚያደርግ ነው። በቃ ልክ ናቸው እነሱ ሲሉ እኮ ነበር። እውነታቸውን እኮ ነው። ሌሎቹ ሲሉት የነበረው ነገር ልክ ነው የሆነው። ይበቀለዋል ሲሉ ነበር። አዎ አስረስ ማረ ቅርብ ጊዜ ጌታቸው ረዳ ጠቅላይ ሚኒስትሩ ፊት እርቃኑን የቆመ ሰው ሆኗል ብሎ ተናግሮ ነበር። ልክ ነው። ጌታቸው ልጅ እያለ ምናምን እየተባለ ሆነ መተረቻ አይነት ነገር እየሆነ ነው። ጠቅላይ ሚኒስትሩ የሆኑ አካላቶችን መናገር ሲፈልጉ በጌታቸው በኩል ነው የሚናገሯቸው አይነት ነገር።
ትንሽ ጨከን ብለውበታል። እና ሌሎቹን ልክ የሚያደርግ ነው። ሌሎቹን ደግሞ ልክ ደግሞ ሲያደርግ እንደ ጌታቸው ረዳ አይነት ኢኒሺዬሽን ተነሳሽነት ወስደው አብሮ ለመስራት ፍላጎት ያላቸው አካላቶች ይቆጠባሉ። ወዳጅ ኢትዮጵያዊ ክብሩን ነው የሚወደው። አይሆን ነው እንደዛ ነው ይመስለኝ። ኢትዮጵያዊ ግን አብዛኛው ላይሆን ይችላል፣ አላውቅም። ሰው ክብሩን ነው የሚወደው። ለምንም ነገር ደግሞ ቢሆን ሰው ፊት እንደዚህ ትንሽ ሲስቁ እኮ ነበር ባለስልጣናት። ቪዲዮን እኮ ማላመጣው ለዛ እኮ እና አዳነች አቤቤ ምናምን ሲስቁ ነበር። ጌታቸው ልጅ እያለ ሲባል ሲስቁ ነው። እና እንደ ጌታቸው ረዳ ለሰላም ብለው በቃ አሁን ይሄ ነገር መቆም አለበት፣ ወደ ሌላ አይነት ምዕራፍ መሻገር አለበት፣ ትግላችንን በሌላ አይነት መልኩ ማድረግ አለብን ብለው ለመወሰን ፍላጎት ያላቸው ሰዎች እንዲቆጠቡ የሚያደርግ ነው። ሊጠነቀቁለት ገባ ነበር። ብዙ ነገር አጥቶ የመጣ ሰው ነው። የነበረውን ነገር በሙሉ አጥቶ የመጣ ሰው ነው። አጥቶ የመጣ ሰው ብቻ አይደለም፣ በቃ እጃቸው ላይ የወደቀ ሰው እኮ ነው ጌታቸው። እኮ ጠቅላይ ሚኒስትሩ እጅ ላይ የወደቀ ሰው ነው። በቃ ከወደቀ በኋላ ምንድን ነው የምትጮትበት? ደግሞ የመጣውም ደግሞ ለሰላም ብሎ ነው፣ ሌላ አይደለም እንጂ ጦርነቱን ቢፈልግ ከነ ዶክተር ደብረጽዮን ጋር እኮ ቢስማማ ከስልጣኑም እኮ አይወርድም። ዛሬ ምናምን እያሉት የሚሰድቡት ሰዎች እኮ እያቆለማመጡ የሚጠሩት ሰው እኮ ነበር። አሁን ያን ሁሉ ትቶ መጥቶ እጅ ላይ ከወደቀ በኋላ ምሳሌ ማድረግ እሱን ልክ አይደለም። ልጅ ለሚባሉ አካላቶች ጌታቸውን ወካይ አድርጎ ማቅረብ ዳትማች ልክ አይደለም። ትንሽ ጥንቃቄ ይፈልጋል ነው። ትሪት ስታደርገው ጥንቃቄ ይፈልጋል። ጌታቸው ረዳ የነበረውን ቅቡልነት ሁሉ ትቶ ጠቅላይ ሚኒስትሩ እጅ ላይ የወደቀ ቢሆንም የማይጠቅም ሰው ግን አይደለም። የማይጠቅም ቢሆን ጠቅላይ ሚኒስትሩ ሚኒስቴራቸው አድርጎ አይሾሙት። ስለሚጠቅም ነው፣ ስለሚረዳ ነው፣ ስለሚያግዝ ነው፣ ዋጋ ስላለው ነው። እሱን ነው ማየት የሚያስፈልገው። ግን ይሄ ማለት እንደፈለገ የሚሆንም ደግሞ ማለትም አይደለም። እሱም እዛ ያለውን ላለማጣት ሲል የሆነ ነገር እዚህም ጋር ያለውን ደግሞ ላለው ብዙም ላለመስጠት እንደዚህ የሚወዛገብበት ወቅት ላይ የሚሰራቸው ስህተቶች አሉ። እሱም ደግሞ እንዲያስተካክል ማድረግ ነው። ጠቅላይ ሚኒስትሩ እኮ አድርገዋል እኮ፣ ተስተካክሏል እኮ ጌታቸው። እኛም እኮ ወቅሰነዋል። በቃ ያንተ ላይሆን የማይችልን የህብረተሰብ ክፍል ለማግኘት ብለህ እዚህ ጋር ነገ ከነገ ወዲያ አመጣዋለሁ ብለህ ለምታስበው ውጤት በደንብ ሊያግዝህ የሚችልን አካል አታስቀይም እኮ ብለናል። ጠቅላይ ሚኒስትሩም በራሳቸው መንገድ እንዲረዳ አድርገውታል፣ ተረድቷል። እና እንቅስቃሴዎቹ በሙሉ ያንን ነገር ወደ ለማረም በደንብ መስጠት ጀምሯል። በደንብ መስጠት እኮ ሲጀምር ሌሎች አካላቶች የሚያደርሱበት ጥቃት ሁሉ እኮ ቀንሷል። ምክንያቱም አሁን ይህን ሰው በደንብ ባጠቃነው ቁጥር ብዙ ሊሰጥ ነው እየተባለ ማለት የሆነ መወሰኑ ነገር የወሰነ አይነት ነገር ይመስላል። አሁን ላይ ጌታቸውን ስታዩት ከዚህ በኋላ እናንተን ለማግኘት ምንም የማደርገው ነገር የለም፣ ሙሉ ትኩረቴ አቅም ሊሆነኝ የሚችለውን አካል ጋር አብሮ መስራት ነው፣ እሱን ማገዝ ነው፣ ከሱ የሚገባኝን ነገር ማግኘት ነው የሚል አይነት ውሳኔ ውስጥ ገብቷል አለ እኮ። ከፌዴራል መንግስት ጋር በሚመለከት ከዚህ በኋላ ጄኖሳይድ የሚባል ነገር ካፌ አይወጣም ማለት ትልቅ እኮ ውሳኔ እኮ ነው። ደንግጠዋል እኮ፣ ሌላው ደንግጠዋል። ለምንድን ነው የደነገጡት? ሊሰጥ ነው አሁን በደንብ
አሁን እያላችሁ ያለው መሀል ላይ አይደለሁም እያለ ነው። በቃ ከዚህ በኋላ ስዋዥቅ አታዩኝም ነው እያለ ያለው። አሁን ወስኛለሁ፣ አብሮኝ ካለው አካል ጋር ሆኜ እታገላችኋለሁኝ አይነት መልእክት እኮ ነው ያስተላለፈው። በዚህ ደረጃ ራሱን እያስተካከለ ያለን አካል እንደገና ደግሞ በሌሎች ሰዎች መልሶ ጥቃት እንዲደርስበት እድል መስጠት፣ በር መክፈት፣ እንደገና ለጥቃት ማጋለጥ፣ እሱን ስህተት ነው፣ ትልቅ ስህተት ነው። እንዴት ጠቅላይ ሚኒስትሩ ስሜታዊ ነበሩ ማለት ነው። በጣም ተበሳጭተዋል ማለት ነው። ቲንክ በሁለቱ መካከል ልዩነት ለመፍጠር ፍላጎት ያላቸው አካላቶች አሉ። እነሱ አካላቶች ይህን በደንብ ይጠቀሙበታል። ግን ቢጠቀሙበትም ጌታቸው ረዳን ቅሬታ ውስጥ ይከቱታል። ጌታቸው ረዳ መስጠት በሚችለው ልክ ላይሰጥ ይችል ይሆናል እንጂ ሊለያዩ አይችሉም። ምክንያቱም ጌታቸው ረዳ ሊለይ አይችልም። ጠቅላይ ሚኒስትሩ እጅ ላይ ያለ ሰው ግን መስጠት ከዚህ በኋላ እሰጣለሁ ብሎ የወሰነን ሰው አሁን ሊሰጥ የሚችለው ነገር በሙሉ ትንሽ እንዲያደርግ የሚያደርግ አይነት ንግግር ነው ጠቅላይ ሚኒስትሩ አደባባይ ላይ የተናገሩት ንግግር which is wrong። በጣም ስህተት ነው። በጣም ስህተት። በሌላ አይነት መልኩ ልገልጸው እችላለሁ፣ ግን ስህተት ነው በሚል ብናልፈው ብቻ ጥሩ ነው።